ሁላችሁንም በጌታ በኢየሱስ ሰላም እላችኋለሁ እንኳን አደረሳችሁ ጌታ የተመሰገነ ይሁን እግዚአብሔር መልካም ጊዜ እየሰጠን ያለነው ትናንት ጀምሮ ጌታ እየተናገረን ነው መኪና እድሳት ሲያስፈልገው ሰርቪስ ይደረጋል በተለይ 5000 ኪሎ ሜትር ላይ ሲደርስ ጋራጆች ለሚለጥፉት ታጋለ ድጋሚ ጋራጅ ይገባና ሰርቪስ ይደረጋል የላላ ነገር ይጠባብቃል ሚቀየር ነገር ይቀየርለታል እንዲሁ አይነዳም ጌታ ሊያድሰን እንደፈለገ ይመስለኛል እኛ ስንት ላይ እንዳለን ጌታ ነው የሚያውቀው ግን መታደስ አለብን እግዚአብሔር ሊያድሰን ፈልጓል ጧት የጴጥሮስን መልእክት ተካፍለናል ዛሬም ጌታ ደግሞ እኔ በልብ ያስቀመጠው ቃል ከዛው ከጴጥሮስ መልእክት ላይ ምዕራፍ 2 ከቁጥር 21 ጀምሮ እስከ 25 ያለው ለእግዚአብሔር ቃል ክብር ቆመን እናነብና ጸልየን ወደ መልእክት ይሄዳለን አንደኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 21 ጀምሮ ያለውን ቃል በጌታ በኢየሱስ ማነባለሁ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተቶላችሁ ስለእናንተ መከራን ተቀብለዋልና እርሱ ኃጢያትን አላደረገም ተንኮልም ባፉ አልተገኘበትም ሲሰድቡት መልሶ አልተሳደበም መከራንም ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ለኃጢያት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢያታችንን በእንጨት ላይ ተሸከመ በመገረፉ ቁስል ተፈወሳችሁ እንደ በጎች ተቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል እንደቆምን እግዚአብሔር ቅዱስ ቃሉ እንዲቆርስልን እንዲናገረን የጌታ መንፈስ በማከላችን ሆኖ እኔ እንደካማው ባሪያ እንዲረዳ ለኛ ምህረት እንዲያደርግ እንዲናገረን የፈለገው የልቡን ሐሳብ እንዲያጫውተን መንፈስ ቅዱስን እየጋበዝን ልባችን ከፍተን እንጸልያለን ሁሉ ሰው አንደበቱ ከፍቶ ጌታ ሆይ ተናገረኝ ካንተ መስማት ፈልጋለሁ የምትለኝን ለማድረግ ዝግጁ ነኝ እንበለው መስማት አንድ ነገር ነው እግዚአብሔር የሚናገር ነገር ደግሞ ሰምቶ ማድረግ ሌላ ነገር ነው ለማድረግ በተዘጋጀ ልብ እግዚአብሔርን ቃል ሰምቶ ለመታዘዝ በተዘጋጀ ልብ ሆነን በፊቱ እንጸልያለን እግዚአብሔር ይናገራል በመናገር እግዚአብሔርን የሚያክል የለም ሰው ግን ብዙ ጊዜ አያስተውልም እግዚአብሔር የሚናገረውን ችላ ይላል ረስቶት ይሄዳል እግዚአብሔር ደግሞ በነገረን ነው የሚይዘን ተናገረን ቃል መሰረት አድርጎ እግዚአብሔር ይጠይቀናል ጸልያለን ያው አባት በጌታ በኢየሱስ እናመሰግንሃለን ስለዚህ ምሽት ስም ይባረክ ስለዚህ ኮንፈረንስ ስለዚህ ፕሮግራም ክብር ለስም ይሁን ህዝብን በከንቱ የማትሰበስብ እግዚአብሔር ተባረክ ያናገርከን ያጫወትከን የልብና ሐሳብ እንድንደስ ወደምትፈልገው እንድንሆን የምትፈልገውን እየተናገርከን ስላለ ስም ይባረክ እንዳንተ ቸር የለም እንዳንተ ደግ የለም እንዳንተ የሚናገር የለም እንዳንተ የሚመክር የለም እንዳንተ የሚያጽናና የለም እንዳንተ የሚዳስስ የለም ሃሌሉያ ጌታ ኢየሱስ እናመሰግንሃለን ክብር ለስም ይሁን ስለኛ መከራ ስለተቀበልክ ስለኛ ስለተዘቃየ የኛን ዕዳ ስለከፈልክ ነፃ ስላወጣን ዛሬ ኃጢያት ባሪያ አይደለንም ያጋንንት ባሪያ አይደለንም የዓለም የሰዎች ባሪያ አይደለንም ከባርነት ነፃ አውጥተህናል ስም ይባረክ በእኛ ምትክ ሞተህልናል ዕዳችንን ከፍለሃል ኃጢያታችን በደም ደምስሰኸዋል ሸክም ከላያችን ላይ አንስተሃል በትንሳኤ ኃይል አግኝተናል ትንሳኤያችን ሆነዋል የማሸነፍ ጉልበት አገኘን በኃጢያት ላይ ድል አገኘን በሞት ላይ ድል አገኘን በዲያብሎስና መንግስቱ ላይ ድል አገኘን በጨለማው መንግስት ላይ ድል አገኘን በዚህ ዓለም ሲስተም ላይ ድል አገኘን አሸናፊ ሆነን አሸነፍን ባንተ በረታን ባንተ እናመሰግንሃለን የሚስጥር የገለጥክልን አንተ ነህ በመስቀል ላይ በሰራኸው ሥራ ሁሉም ተፈጸመ ብለ በጨረስከው ሥራ አሸናፊ ያደረከን ባለድል ያደረከን ኃጢያት እንዳይገዛን አደረከን ጨለማ እንዳይውጠን አደረከን ከእስራት ፈታን ቀንበር ከላያችን ላይ ሰበርክ ነፃ አወጣን ስም ይባረክ ስም ይቀደስ ኢየሱስ ተባረክ እናመሰግንሃለን መንፈስ ቅዱስ ይሄን ምስጢር ስለገለጥክልን ተባረክ ይጉባኤ በክብር ይሸፈን ይጉባኤ በደም ይሸፈን በደም ታጥቦ ይንጻ እንደምትፈልገው አበጃጀን
እንደምትፈልገው ቅረጸን እንደምትፈልገው ስራን ሸክላ ሰሪው ሸክላው እንደወደደ እንደሚሰራው እንዲሁ በእናንተ ዘንድ መስራት አልችልም እንዳልክ መስራት ትችላለህ እንደፈቀድክ ስራን ጆሮአችን ለድምጽ ይከፈት ልባችን ለቃል ይደንግጥ የሚሰማ የሚያስተውል ልብ ስጠን መናፍስቶች ይመቱ አየር ላይ ያሉ ይመቱ ጉባኤ ውስጥ ያሉ ይመቱ እጅ ትክበድባቸው አየሩ በእሳት ይሞላ ግቢው በእሳት ይሞላ ጉባኤው በእሳት ይሞላ የእግዚአብሔር እሳት ቤቱን ይሙላው ገለባ በእሳት እንደሚቃጠል በሽታ ይቃጠል ጨለማ ይገፈፍ ያጋንንት ኃይል ሁሉ ይመታ ስራት ሁሉ ይበጠስ እጅ ይዘርጋ አሁን ነፃነት ይሁን አሁን ፈውስ ይሁን አሁን ታምራት ይሁን ደግሞ የመጡ ይበርቱ ታመው የመጡ ድንገት ይፈወሱ ኃይል ለዚህ ጉባኤ ይሁን ለዚህ ቤተክርስቲያን ኃይል ይሁን መንቃት ይሁን ለኢትዮጵያ ቤተክርስቲያን ታድሶ ይሁን መመለስ ይሁን ከሄድንበት መመለስ ከደከምንበት መንቃት ከሳትንበት መመለስ በመንፈስ ቅዱስ ኃይል አድርግልን ከተማው ላይ የሚገዙ መናፍስቶች ይህንን ባላስታከው ደም ሊያፈሱ የወጡ በምድራችን ላይ ተዘረጉ ሰሜኑን ምድር ደቡቡን ምድር ምዕራብ ምስራቁን ምድር ላይ መሃል ከተማው ላይ ፕሮግራም ያደረጉ በዚህ ባላ የደም መስዋዕት የእህል መስዋዕት የእንስሳ የሰው መስዋዕት የለመዱ መስዋዕት ለመቀበል ከልዩ ልዩ ቦታ የወጡ አየሩ ላይ ያሉ ከተማው ላይ ያሉ አጋንንቶች በእሳት ይበሉ በስም ይበሉ ስራቸው ይፍረስ የሞት ጉልበት ይመታ የሞት መልአክ ይመታ ደም በቅዱሳን ላይ እንረጫለን ደም በቤታችን ላይ እንረጫለን ደም በከተማው ላይ እንረጫለን ደም በትውልዱ ላይ እንረጫለን በቃ እንድትለው ጸለይን በቃ እንድትለው የሞትን መልአክ በቃ እንድትለው አጥፊውን በቃ እንድትለው አስጨናቂውን እጅን እንድትዘረጋ ለመን በምህረት አስበን የደከሙ ይበርቱ ለዚህ ጉባኤ ትንሳኤ ይሁን ቀንበር ሁሉ ይሰበር ሸክም ሁሉ ይራገፍ ሸክም ሁሉ ይራገፍ እናመሰግንሃለን የሁሉ ሲሆን ለስምህ ክብር ይሁን በቅዱስ ቃል ተናገረን የጌታ መንፈስ ፈቃድን በማከላችን ይፈጸም ሁሉ ሲሆን ለስምህ ክብር ይሁን በጌታ በኢየሱስ ስም ጌታ የተባረከ ይሁን እግዚአብሔር ይባርካችሁ አንደኛ ጴጥሮስ ምዕራፍ 2 ነው ያነበብኩላችሁ ምዕራፍ 2 ቦታ ከፍሎ ማጥናት ይቻላል ማንበብ ይቻላል ኤንአይቪ ራሱ መደበኛ ትርጉም ይፈታዋል አንደኛ ከምዕራፍ 2 ከቁጥር 1 እስከ 12 ስለ ያው ድንጋይና ስለ ተመረጠ ህዝብ የሚናገር ክፍል ነው ከዛ ቀጥሎ ምዕራፍ 2 ከ13 እስከ 25 ስለ መታዘዝ የሚላለቆችና ለጌቶች መታዘዝ እንደሚገባን የሚያስረዳ ክፍል ነው ስለ መታዘዝ ላለቆች በመድር ላሉ አለቆች በመድር ላሉ ገዢዎች ስልጣን እግዚአብሔር ለሰጣቸው ዙሪያችን ላሉ አለቆችና ስልጣናት መታዘዝና መገዛት እነሱን መስማት እንደሚገባን የእግዚአብሔር ቃል እዚህ ጋር በጴጥሮስ አማካኝነት እግዚአብሔር ለህዝቡ የሚናገረውን ክፍል ነው ምዕራፍ 2 ከ21 ጀምሮ እስከ 25 ያለው ክፍል ላይ ነው ትኩረት አድርጌ የምናገረው እሱን ከመናገሬ በፊት አንድ መጽሐፍ ሳጠና ያገኘሁት ስለዚህ ምዕራፍ 2 ከ21 እስከ 25 ካለው ክፍል ያነበብኩትን ነገር ትንሽ በንባብ ላካፍላችሁ አማኞች ስለ ክርስቶስና ስለ ወንጌል መከራ ወይም ስቃይ በመቀበል የክርስቶስና የሐዋርያትን ምሳሌ እንዲከተሉ ተጠርተዋል አማኞች የተጠሩት ስለ ወንጌል ስለ ክርስቶስና ስለሚመጣው መንግስት መከራንም ስቃይንም ለመቀበል እግዚአብሔር እንደጠራቸው ከዓለም ሲጠራቸው መርጦ የራሱ ያደርጋቸው እግዚአብሔር ደስታውን ሐሴቱን ፍስሐውን ብቻ ሳይሆን መከራንም ጭምር እንዲቀበሉ እግዚአብሔር አማኞችን እንደጠራ ይናገራል ክርስቲያኖች መከራ ወይም ስቃይ ለመቀበል ፈቃደኛ መሆን እንዳለባቸው ጽሑፉ ይናገራል ክርስቲያኖች በህይወታቸው እንደ እግዚአብሔር ፈቃድ የሚመጣውን መከራ ለመቀበል ለማስተናገድ በዚያው እግዚአብሔርን ያመሰገኑ ከእግዚአብሔር ሐሳብ ጋር እንዲስማሙ ፈቃደኛ መሆን እንዳለባቸው ይናገራል የወንጌል ወይም የክርስትና ውበት መከራ ስቃይ እንደሆነም ያን ጽሑፍ ያነባል ያትታል ወንጌል ያለ መከራ እዚህ አልደረሰምና ወንጌል እዚህ የደረሰው በብዙ መከራ በብዙ መስዋዕት በብዙ ስቃይ እዚህ እንደደረሰ እንዲገባን
በመኖርበት ዘመን ሁሉ በህይወታችን ልዩ ልዩ መከራ ፈተና ሲደርስብን እንደ እግዚአብሔር ፈቃድ የሆነውን አሜን ብለን ተስማምተን ከእግዚአብሔር ሐሳብ ጋር እንድንቀጥል ይናገራል። አማኞች በክርስቶስ ስቃይ የክርስቶስ ስቃይ ተካፋይ እንደሆኑ የክርስቶስ ስቃይ ድሉን ሐሴቱን ብቻ ትንሳኤውን ብቻ ሳይሆን ስቃዩንም ጭምር መካፈል እንዳለባቸው ይናገራል። ክርስቲያኖች መከራ ስቃይ ያገልግሎታቸው አንድ አካል ወይም የቤተክርስቲያን አንድ አካል እንደሆነ መከራ የቤተክርስቲያን አካል አንድ አብሮ የሚሄድ ነገር ከወንጌል ጋር አብሮ መከራ እንዳለ ያሳስባል። ስለ ክርስቶስ መከራ መቀበል ማለት እንደ እግዚአብሔር ፈቃድ ስለ ስሙ ወንጌል ስለ ጽድቅ ስለ እግዚአብሔር መንግስት ስቃይን መቀበል ማለት እንደሆነ ነገር ሌላ ደግሞ የሚናገረው ስለ ክርስቶስ ሲሉ መከራን የሚቀበሉ አማኞች መንፈሳዊ እድገታቸው ደረጃ ላይ እግዚአብሔር ደረጃ በህይወታቸው ደረጃ ያመጣ መንፈሳዊ ህይወታቸው ያሳደጋቸው እንደሆነ የእድገት የደረጃ የማደግ አንዱ ምልክት እንደሆነ በመከራ ውስጥ እንደሚያድጉ በመከራ ውስጥ እንደሚጨምሩ በመከራ ውስጥ የእግዚአብሔር ጸጋ እንደሚቀበሉ ህይወታቸው እየጠራ እንደሚሄድ ለእድገት መከራ ወሳኝ እንደሆነ እየተሰቃዩ እየተጨነቁ እየጸለዩ የእግዚአብሔር ጸጋ እየተቀበሉ ህይወታቸው እንደሚያድግ ጽሑፉ ይናገራል። ሌሎች አገልግሎቶችም ሌሎችም ለማካፈል ለማገልገል አቅም የምናገኝበት መንገድ መከራ ሌሎችን ለማገልገል አቅም የሚሰጠን እንደሆነ ያሳያል። የክርስቶስ ስቃይ ተካፋይ መሆን የክርስቶስን ክብር ተካፋይ ለመሆን ዘላለማዊ የሆነውን ክብር ለማግኘት የሚያስችል እንደሆነ ሮሜ ምዕራፍ 8 ከ17-18 ባለው ክፍል ውስጥ ይናገራል። ይሄ ከሆነ መከራ ከእግዚአብሔር የመጣ ውድ ስጦታ ነው። ለጻፊው መከራ ከእግዚአብሔር ለቅዱሳን የተሰጠ ውድ ስጦታ ነው። ስቃይ ፍርድ ዕዳ ሳይሆን ስጦታ ነው። ህይወትን የሚቀርጽ ህይወትን የሚሰራ ወደ እግዚአብሔር የሚያቀርበን ጌታ እንድናይ የሚያደርግ ውድ ስጦታ ነው ለጌታ ለኢየሱስና ነገር ግን እዚሁ ጋር አንድ ጥያቄ ደግሞ ይጠይቃል። ነገር ግን ለጌታ ለኢየሱስና ለወንጌል ለመኖር ሲባል የግድ ስቃይና መከራ ውስጥ መግባት ወይም በመከራ መፈለግ የለብንም። ይሁን እንጂ አማኞች ህይወታቸው ለክርስቶስ አሳልፈው በመስጠታቸው ተነሳ በስቃይ በመከራ ውስጥ እንደ እግዚአብሔር ፈቃድ የሚመጣባቸውን ፈተና ተቀብለው ማስተናገድ እንዳለባቸው መከራን የግድ መጥራት እንደሌለባቸው መከራ ይምጣ ብሎ መለመን ብቻ እንደሌለባቸው ይናገርና ጻፊው በህይወታቸው እንደ እግዚአብሔር ፈቃድ የሚመጣው መከራ ደግሞ ለማስተናገድ ፈቃደኛ መሆን እንዳለባቸው ይናገራል። አሁን ወደ መልእክቴ እየተመለስኩ ነው። እዚህ ሐዋርያው ጴጥሮስ ከቁጥር 21 እስከ 25 ባለው ክፍል ውስጥ ቁጥር 21 ላይ የሚናገረው ነገር አለ። ተጠራችሁለት የሚል ነገር አለ። ተጠርታችኋል። ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ተወላችሁ ስለናንተ መከራን ተቀብለዋል ያይናል። የተጠራችሁለት ተጠርታችኋል ያለ ጴጥሮስ ላይ ይደጋግመዋል። ምዕራፍ 1 ቁጥር 16 ላይ የተጠራችሁት ክርስቶስን እንድትመስሉ የክርስቶስን መከራ እንድንቀበል ክርስቶስ ለዚህ እንደጠራን የጠራችሁ እግዚአብሔር ቅዱስ እንደሆነ ያሳስባል። ምዕራፍ 1 ቁጥር 16-17 ድረስ እግዚአብሔር ቅዱስ እንደሆነ ተጠራነው ለቅድስና ምን እንደሆነ ቅድስናው ልንካፈል እንደሆነ እግዚአብሔር እንደጠራን ይናገራል። የመልእክቴ ርዕስ ተጠርተናል የሚል ነው። ሃሌሉያ! ተጠርተናል በሉ። ተጠርቻለሁ በሉ። ሃሌሉያ! ክርስቶስ ጠርቷችኋል። ክርስቶስ መርጧችኋል። ከዓለም መርጦ ጠርቷችኋል። እናንተ የተጠራችሁ ህዝቦች ናችሁ። ተራ ህዝቦች አይደላችሁም። ተጠርታችኋል። ታዲያ ለምን ጠርታችኋል? ለምን ተጠርታችኋል ትለናል? ለምን የተጠራ ነው ብለን ብንጠይቅ እዚህ ጋር አንድ ሶስት የሚናገራቸው ነገሮች ለምን ተጠሩ? አማኞች ለምን ተጠሩ? አንደኛ ፍለጋውን እንድትከተሉ የክርስቶስን ፍለጋ እንድትከተሉ ጠርታችኋል። ክርስቶስ ፍለጋውን እንድትከተሉት ጠርቷችኋል። እሱ በሄደበት መንገድ እንድትሄዱ የእሱን ፈለግ እንድትከተሉ በእሱ መንገድ እንድትሄዱ ክርስቶስ ጠርቷችኋል። ይሄኛው ፍለጋ የሚለው የእንግሊዝኛው ትርጉም you might go in his footsteps ይላል። በሱ የእግር ዱካሱ በሄደበት መንገድ የሱን አሻራ እንድትከተሉ እሱ በሄደበት መንገድ ፈለጉን እንድትከተሉ ጠርቷችኋል። ሃሌሉያ! ብዙውን ሰው የክርስቶስን መንገድ አለ የሚከተለው ያመጽ መንገድ የሚከተላል። ክርስቶስ በሄደበት መንገድ ይሄደ ማያገለግላል። ክርስቶስ ኢየሱስ የኖረው ኑሮ የማይኖራል። ክርስቶስ ግን የጠራችሁ የሱን ፈለጋ እንድትከተሉ እሱን እንድትከተሉ ስለናንተ መከራ ተቀብሏል። ምሳሌ ተተወላችሁ ስለናንተ መከራ ተቀብሏል። ፈለጉን እንድትከተሉ በህይወታችሁ መከራ ሲመጣ
እንደሱ እንድትሄዱ እሱ በሄደበት መንገድ እንድትሄዱ እሱ የሕይወታችሁ ሞዴል እንድታደርጉት ክርስቶስ ጠርቷችኋል። ሃሌሉያ። መንግሥተ ሰማይ ለመግባት ጠርቶናል። ደግሞ በምድር ስንኖር ፈለጉን እንድንከተል እሱ በሄደበት መንገድ እንድንሄድ የእሱን ፍለጋ እንድንከተል ጠርቶናል። ኢየሱስን መምሰል እንዴት ደስ ይላል! የኢየሱስ መንገድ መሄድ፣ እሱ ባገለገለበት አገልግሎት ማገልገል፣ የኢየሱስን ትህትና መከተል፣ የእሱን የፍቅር መንገድ መከተል፣ የእሱን ዝቅ ብሎ መኖር መከተል፣ እሱን ለእግዚአብሔር እውነት ለወንጌል ለበራለት እውነት ጸንቶ መቆም መከተል። ሃሌሉያ። ጌታ ጸጋውን ያብዛል። እንድንከተለው ጠርቶናል። በመከራ ውስጥ እንድንከተለው፣ በሚሄድበት መንገድ እንድንከተለው፣ የእሱን ሕይወት ተካፍለን እንድንከተለው፣ እሱን መስለን እንድንከተል ጠርቶናል። ፍለጋውን እንድትከተሉ ጠርቷችኋል። ቁጥር 21 ላይ አንብላችኋል። ተጠራችሁ ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተወላችሁ ስለናንተ መከራን ተቀብሏል። ምኑን እንድትከተሉ ይላል? ፍለጋውን እንድትከተሉ፣ እሱን በሚሄድበት መንገድ እንድትሄዱ፣ እንደሱ እንድትመላለሱ ክርስቶስ ጠርቷችኋል። ሃሌሉያ። እንዴት መታደል ነው! ጌታ የኖረውን ኑሮ መኖር፣ ጌታ ያገለገለበትን አገልግሎት ማገልገል፣ የክርስቶስን ፈለግ መከተል በጣም ትልቅ እድል ነው። ክርስቶስ የእግዚአብሔር ፈቃድ ሲፈጽም የሄደበት መንገድ የመከራ ብቻ አልነበረም። በመከራ ውስጥ አልፎ መስቀል ላይ ተሰቅሎ ሞቶ አልቀረም። የእግዚአብሔር ፈቃድ ፈጽሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ከሞት ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ ይላል። ክርስቶስ ከሞት ተነስቷል፣ ክብርንም ሰጥቶታል። ፈለጉን ሲከተል የእሱን መንገድ ሲሄድ እግዚአብሔር ከሞት አስነስቶታል። የክርስቶስ ፍጻሜ መስቀል ላይ ብቻ አልነበረም። ከሞት ባሻገር ከመቃብር ከሞት እንዲነሳ ሕይወቱ የትንሣኤ ሕይወት እንዲሆን አድርጎታል። ይህም ብቻ አይደለም፣ ክብርንም ሰጥቶታል ይላል። ሃሌሉያ። ሞቱንም ክብሩንም እንድትከተሉ ስለናንተ ገለጠ ይላል። ሌላ ለምን ተጠራን ብለን ስናስብ በቅድስና እንድንኖር ጠርቷችኋል ይላል። ከቁጥር 22 እስከ 23 ያለውን ክፍል እናንበው። እርሱ ኃጢአትን አላደረገም፣ ተንኮልም ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ክርስቶስ የኖረውን ኑሮ የሆነውን ሁሉ እንድንሆን ጌታ ጠርቶናል። በጽድቅ በቅድስና እንድንኖር ጠርቶናል። እርሱ ኃጢአት አላደረገም። ኢየሱስ በሚያገለግልበት ዘመን ሁሉ ኃጢአት አላደረገም። በጽድቅ በቅድስና ነው የኖረው ያገለገለው። ኃጢአት አላደረገም። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ሥጋ ለብሶ በምድር ሲመላለስ ከተልእኮ ጋር የሚጋጭ ነገር አላደረገም። ከጥሪው ጋር የሚጋጭ ነገር አላደረገም። ኃጢአት አላደረገም። ኃጢአት እንዲያደርግ የሚገፋፉ ነገሮች ነበሩ፣ ግን አላደረገም። ከተልእኮ አንፃር ፍጹም ሰው ፍጹም አምላክ ነው። በስብዕናው እግዚአብሔር የሚያስደስተው ነገር አላደረገም። ኃጢአት አላደረገም። ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራ ሲቀበል አልዛተም። ትልቅ ነገር ነው ይሄ። ኢየሱስ ይሄንንም እንድንከተል ጠርቶናል። ዛሬ ብዙ ሰው ሲሰድቡት አይሳደብ ይሆናል፣ ግን በልቡ ይሳደባል። አይዝት ይሆናል፣ ይዝታል። አሁን ሚዲያውን የምታዩት ከተማው የምታዩት አብዛኛው ሰው ስድብ ወንጌል መሰደቢያ አድርገውታል። ስድብ መታወቂያችን ሆኗል። ዛቻ መታወቂያችን ሆኗል። ፉከራ መታወቂያችን ሆኗል። ለአለቆች አለመገዛት አለመስማት መታወቂያ ሆኗል። ኢየሱስ ግን ራሱን እያስገዛ በምድር ሕግና ሥርዓት እየኖረ ለእግዚአብሔር ፈቃድ እየተገዛ ሲሰድቡት ሳይሳደብ ሳይዝት በቅድስና በንጽህና ኖሯል። ዛቻ የሚዝት የሚያምጽ የእግዚአብሔርን ሐሳብ የማይቀበል የክርስቶስ ተከታይ አይደለም። የሚሳደብ የሚያጉረመርም አለቆችን የማይታዘዝ የበላይ ባለስልጣናትን የማይታዘዝ በውጭ ያለውን ሳይሆን ቸርች ውስጥም ዛሬ ሰዎች ለአለቆች ለስልጣናት መገዛት ተቸግረዋል። አይሰማም። አመፀኛ ነው። በአመፅ መንገድ ይሄዳል። መስማት ተቸግረዋል። ይዝታል፣ ይሳደባል፣ ምቹ ቀን ይጠብቃል። ይሄ የጌታ መንገድ አይደለም። እግዚአብሔር አይወደውም፣ አይከብርበትም። በእንዲህ አይነት አገልጋይ ውስጥ ጌታ የለም። በእንዲህ አይነት ሕይወት ውስጥ ጌታ የለም።
በእንዲህ አይነት መንገድ ጌታ የለም። የሚዝት የሚሳደብ ሰው ጌታ አብሮት አይሆንም። ጌታ ኃይል አይሆነውም፣ አቅም አያገኝም፣ ፍጻሜው አያምርም። ልንገራችሁ ሃሌሉያ። በአፉ ተንኮል አልተገኘበትም። ሕይወቱ በቅድስና የተሞላ ነበር። አፉን ይጠብቅ ነበር፣ አንደበቱን ይጠብቅ ነበር፣ ልቡን ይጠብቅ ነበር፣ አካሄዱን ይጠብቅ ነበር። ቂም በቀል በሕይወቱ አልተገለጠም። ዛሬ መታወቂያችን ቂም ሆኗል። ብዙ ቂም ይዞ ያገለግላል። ቂም ይዞ ጌታ ራሱ ይወስዳል። ቂም ይዞ ቤተክርስቲያን ይመላለሳል፣ ይዝታል፣ ቀን ይጠብቃል፣ ያምጻል። ካልተመቸው ያመጽ መንገድ ይመጣል፣ ያደራጃል። እግዚአብሔር ይበትነዋል። እግዚአብሔር ይበትነዋል። እንዲህ አይነት አካሄድ እግዚአብሔር ያስቆመዋል፣ እግዚአብሔር ያፈርሰዋል። የጌታ መንገድ አይደለም፣ ያመጽ መንገድ ነው፣ የሰው መንገድ ነው፣ የምድር መንገድ ነው፣ የሰው ጥበብ ነው፣ ከምድር ነው፣ ከአጋንንት ነው። ተንኮል፣ አመጽ፣ ስድብ፣ ዛቻ እግዚአብሔር የለበትም። ምናልባት የእግዚአብሔር ቃል እየተናገርኩ ይሄ ክፍል ላለማካፈል በብዙ ትግል ውስጥ ነው ይሄን ቃል ወደ ልቤ ያመጣው። ጌታ እየተናገረ ነው፣ ጧት ጀምሮ እየሞከተን ነው። ምናልባት በአመጽ ውስጥ ላላችሁ፣ ልባችሁ ትቢት ሚላችሁ ካላችሁ፣ እልከኝነት ውስጥ ያላችሁ ካላችሁ ተመለሱ። እግዚአብሔር አይቀበለውም። እግዚአብሔር ኃይል የለውም። በዚህ ውስጥ የእግዚአብሔር እጅ የለም። ጌታ አይከብርበትም። የእግዚአብሔር ክብር በሕይወታችሁ አይገለጥም። አቅም አታገኙም። ሃሌሉያ። በአመጽ የሄዱ ሰዎች አቅም የላቸውም፣ ጉልበት የላቸውም፣ አይሳካላቸውም። የሚዝት ሰው አይሳካለትም። እኔ በሕይወቴ ብዙ የሚዝት ሰዎች ገጥመውኛል። ድሮ ስራ ላይ ያለው ጀምሮ በሚፈልጉት መንገድ ሳልሄድላቸው አንዱ አለቃ ይዝትብኝ ነበር። ቆይ ጠብቅ እነቅልሃለሁ ይለኝ ነበር። አትነቅለኝም፣ እግዚአብሔር ከኔ ጋር ነው ብሎ ነበር። ሃሌሉያ። ወደ ጌታም ከመጣው ብዙ የሚዝቱብኝ ሰዎች ነበር። እነቅልሃለሁ ይሉኛል፣ አትነቅለኝም፣ እግዚአብሔር ከኔ ጋር ነው። ካስፈለገ እግዚአብሔር አንተን ይነቅልሃል አልኩት እላቸዋለሁ። ጌታ ይመስገን አይሳካም። እነቅልሃለሁ የሚለኝ ሰው ራሱን እግዚአብሔር ነቀለው። ሲሰርቅ ተያዘና ራሱ ተባረረ። እነቅልሃለሁ ያለ የሚዝትብኝ የነበረ ሰው እግዚአብሔር በሞት ቀጣው። እግዚአብሔር እንዲህ ያደርጋል ወይ አትበል፣ አላውቅም ለምን እንደሆነ በሞት እግዚአብሔር ወሰደው። ሁሌ ምቹ ቀን ይጠብቅ ነበር፣ እኔን ለመንቀል፣ እኔን ለመግደል፣ እኔን ለማሳደድ፣ እኔ ላይ ሰልፍ ለማድረግ ብዙ ምቹ ጊዜ ይጠብቅ ነበር። ይዝት ነበር፣ በሰዎች ያዝት ነበር። እኔ ስለሱ ነበር የምጸልየው፣ ስለሱ እግዚአብሔር ምሕረት እንዲያደርግለት ነበር የምጸልየው። እግዚአብሔር ግን በወደው መንገድ ገላገለኝ። ሃሌሉያ። ይገላግላችሁ፣ ዛሬ እግዚአብሔር ይገላግላችሁ። የሚዝቱባችሁ ከመንገዳችሁ ጌታ ያስቆማቸው፣ ከመንገዳችሁ እግዚአብሔር ዘወር ያድርግላችሁ። ከእንዲህ አይነት ሕይወት እኛም ጌታ ያውጣን፣ ከጥላቻ ያውጣን፣ ከቂም ያውጣን፣ ከክፉ መንገድ ያውጣን። እኔ ከዛ ወዲህ አልፈራም፣ ማንም ቢዝትብኝ አልፈራም። አባቴን አይቼዋለሁ። አካሄደ የጌታ መንገድ ይሁን እንጂ በጽድቅ ልኑሩ እንጂ እንደ እግዚአብሔር ፈቃድ ልኑሩ እንጂ አልፈራም። ጌታን አስቡት፣ በጽድቅ እየኖረ ያገለገለ ሁሌ ገደል አፋፍ ወስደው ሊጥሉት ይፈልጋሉ። ሰበብ ፈልገው ሰበብ ይፈልጉበታል፣ ያደራጁበታል። አንድም ቀን አልቻሉም። ሃሌሉያ። የጌታ መንገድ እንሂድ እንጂ አመፀኛ አያገኛችሁም። ልንገራችሁ፣ በእግዚአብሔር መንገድ ሂዱ እንጂ ሟርተኛ አያገኛችሁም፣ ተንኮለኛ አያገኛችሁም፣ አመፀ አያገኛችሁም። እግዚአብሔር በጠላት እጅ አይጥላችሁም። ክፉ ምቹ ቀን በሚፈልጉላችሁ እጅ እግዚአብሔር አይጥላችሁም። ይሁዳ ጌታን አሳልፎ ለመስጠት ምቹ ጊዜ ይጠብቅ ነበር። ጌታ የመጣው ለዚያም ስለነበረ በዚያ መንገድ ሄደ እንጂ ብዙ ጻፎች ፈሪሳውያን ያድሙበት ያሰውሩበት ነበር፣ አልተሳካላቸው። ያ ጌታ ፈቅዶሎ ሳይሆን እግዚአብሔር በዛ መንገድ እንዲሄድ ፈቅዶ ስለነበረ ነው። ስለዚህ መልእክት አለኝ። የምትዝቱ ሰዎች ተመለሱ። ተንኮል ልባችሁ ተንኮል የሚያስብ ካፋችሁ ክፉ ቃል የሚወጣ ሰዎች ተመለሱ። እግዚአብሔር እየተናገረ በሌላው በተቃራኒው የሚዛቱባችሁ በተንኮል ሰዎች ሲሄዱባችሁ የጌታን መንገድ ምረጡ እንጂ አትገኙም። ወጥመዳቸው ውስጥ አትገቡም። እግዚአብሔር አሳልፎ አይሰጣችሁ። ፈቅዶ እንኳን ቢሆን ለትምህርት በዚያ ውስጥ እግዚአብሔር እኛን ሊሰራ ሊያሳድገን ፈልጎ ከፈቀደ ይፈቅዳል። ሃሌሉያ። በተንኮል ዳንኤልን አስቡ። ሰበብ በተንኮል ስለበለጣቸው በተንኮል ማህተም አሳትመው በጉድጓድ እንዲጣል አደረጉ። በተራቡ አንበሶች ጉድጓድ እንዲጣል አደረጉ። እግዚአብሔር ቀደመ። እሱን ሰበብ የፈለጉበት በጉድጓድ የጣሉ ሰዎች ለሱ የተዘጋጁ አንበሶች በሉዋቸው። የአንበሳ ራት ሆኑ። እግዚአብሔር ግን የታመነበትን በጽድቅ በቅድስና የሚሄደውን ሰው ከአንበሳ አፍ እግዚአብሔር ታደገው። እግዚአብሔር ይታደጋል በሉኝ። እግዚአብሔር ያስመልጣል በሉኝ።
ከሞት ያስመልጣል ከበሽታ ያስመልጣል ከተንኮለኛ ያስመልጣል ከወጥመድ ያስመልጣል ከክፉ ሸማቂ ያስመልጣል ተማምለው እኮ ነው ያሰሩበት እግዚአብሔር ግን በእጃቸው አልሰጠውም አሳልፎ አልሰጠውም እግዚአብሔር ይናገረኛል ሚዛቱባችሁ ሰዎች የጌታ መንፈስ ይናገረኛል እግዚአብሔር በእጃቸው አሳልፎ አይሰጣችሁም አትጣሉም አትሰጡም ያስመልጣል እግዚአብሔር ስሙ ይባረክ ተንኮለኛ አይሳካለትም ለጊዜው የተሳካለት ሊመስለው ይችላል ግን አይሳካለትም የሚዝት አይሳካለትም ለጊዜው ሊመስል ይችላል ሊያደራጅ ይሞክር ይሆናል አይሳካለትም እዚህ ማከል ካላችሁ አይሳካላችሁ ልንገራችሁ ምክንያቱም እግዚአብሔር ጻድቅ ፈራጅ ነው ሃሌሉያ እግዚአብሔር ይበቀላል መለስበታል በኋላ ጌታ ጠርቶናል በንጽህና እንድንኖር በሕይወት ንጽህና እንድንኖር በቅድስና እንድንኖር ጠርቶናል ኢየሱስን ፈለግ እንድንከተለው ጠርቶናል ታዲያ ስንኖር እንደተጠራ ሰው እንመላለሰው ተንኮል እንደሌለበት ሰው እንመላለስ በአመጽ ባለመሄድ እንመላለስ ኃጢአትን እንጸየፈው እግዚአብሔር ትናንት በሚገባን መንገድ ተናግሯል የኃጢአት ባሪያ ልንሆን እግዚአብሔር አልጠራን የእግዚአብሔር ጸጋ ኃጢአት እንድናሸንፍ ያደርጋል በኃጢአት ላይ እንድንነክስ እግዚአብሔር ያደርጋል ስሙ ይባረክ ጠርቷችሁ አይላችሁ እስተጠርቻለሁ በሉ ፈለጋውን እንድንከተል በሉ ተጠርቻለሁ በንጽህና እንድኖር ተጠርቻለሁ ጌታን እንድመስል ተጠርቻለሁ ጠርቶናል ስሙ ይባረክ ሶስተኛ ለምን ጠርቷችኋል ብትሏቸው ምዕራፍ 1 ቁጥር 17 ላይ እንደዚህ ያለ የሚናገር ነገር አለ ሁሉን ለጌታ ለመተው ምዕራፍ 1 ቁጥር 17 ለሰው ፊት ሳያደላ ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ ይላል ለሰው ፊት ሳያደላ ለእያንዳንዱ እንደ ሥራው የሚፈርደውን እግዚአብሔር ሰው ፊት አያደላም ለእያንዳንዱ እንደምኑ ይከፍለው ይላል እንደ ሥራው እግዚአብሔር ለእያንዳንዱ ሰው እንደ ሥራው ይከፍለዋል ስለዚህ ቁጥር 23 ላይ ምዕራፍ 2 ቁጥር 23 ላይ እንደዚህ የሚል ቃል አለ ሲሰድቡት መልሶ አልተሳደበም መከራን ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ምን ለሚያደርገው በጽድቅ ለሚፈርደው እግዚአብሔር ፈራጅ ነው እግዚአብሔር ሲፈርድ በጽድቅ ይፈርዳል ስለዚህ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ አማኝ ፍርዱ ለእግዚአብሔር ይስጣል እንጂ ራሱ አይታገልም ራሱ ለመፍረድ አይታገልም ራሱ ለማጽደቅ ራሱ ለማስከበር አይታገልም ራሱ ለማስከበር ራሱን ከፍ ለማድረግ መብቱን ለማስጠበቅ አይታገልም እነዚህ አማኞች ከፍ ብላችሁ 13 ጀምሮ ስታነቡ በመድር ለገዢዎች አሉ የሚያስጨንቋቸው ጧት አይተና ተበትነው ባሉበት ቦታ የሚያስጨንቋቸው የሚገዟቸው ገዢዎች አለቆች አሉባቸው የሚያስጨንቋቸው መንግስታት አሉባቸው የሚያስጨንቋቸው ገዢዎች አሉባቸው ባለስልጣናት ያስጨንቋቸው የሚገዙ የሚያስጨንቋቸው አሉባቸው ነገር ግን ፍርዱን ለእግዚአብሔር ተው ይላቸዋል ምዕራፍ 3 ላይ የሚናገረው ነገር አለ ምዕራፍ 3 ቁጥር 16 ጀምሮ በክርስቶስ ያለው መልካሙ ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎህና ይኑሯችሁ የእግዚአብሔር ፈቃድ እንዲህ ቢሆን ስለ ክፉ ማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ በመንፈስ ግን ሕያው ሆነ በክርስቶስ ያለውን መልካሙ ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎህሊና ይኑራችሁ እንዲያፍሩ በጎህሊና ይኑራችሁ እና እነሱ ለማሳፈር አትከራከሩ ፍርዱን ለእግዚአብሔር ተውት ይላል ሃሌሉያ እስቲ እግዚአብሔር ፈራጅ ነው እንበል እግዚአብሔር ፈራጅ ነው ክፉ ፈራጆች ያስጨንቃሉ ግን ፍርዱን ለማን እንተወው የሚያስጨንቅ ፍርድ አለ በምድር ላይ ፍርዱን ለማን እንተወው በብዙ ነገር እየተጨነቅን ያለው ፍርዱን ለማን እንተወው እግዚአብሔር ምን ያደርጋል ይፈርዳል
ክፉዎች ላይ እግዚአብሔር ይፈርዳል። ክፉ አስጨናቂ መንግስታት ላይ እግዚአብሔር ይፈርዳል። በየቢሮው በየወንበር ተቀምጠው በሚያስጨንቁ ህዝብ በሚያስጨንቁ ላይ እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ስለዚህ ፍርዱ ለእግዚአብሔር ተውለት። አንድ ቀን እግዚአብሔር እንደሚፈርድ ጠብቁ። የእግዚአብሔርን ፍርድ ጠብቁ ይላል። እግዚአብሔር ይፈርዳል ያይ ነገራቸው። የጌታ ስም የተባረከ ይሁን። ጴጥሮስ ይመክራቸዋል። ፈለጉን ተከተሉ፣ በቅድስና ኑሩ፣ ፍርድ ለእግዚአብሔር ተው፣ እናንተ የምትፋረዱ የምትታገሉ አትሆኑ ያለ ይመክራቸውና መጨረሻ ላይ የሚነግራቸው ነገር አለ። ከዚያስ ክርስቶስ ምን አደረገ? ስለ ክርስቶስ የሚናገረው ነገር አለ። ያን ሁሉ አድርጎ ሲሰድቡት አልተሳደብም፣ የእግዚአብሔርን ፈለግ ተከተለ፣ በአፉ ተንኮል አልተገኘበት። መጨረሻ ላይ ምን አደረገ? በስጋው ኃጢአታችን በእንጨት ላይ ቁጥር 24 ላይ በስጋው ኃጢአታችን በእንጨት ላይ ተሸከመ። የሁላችንም ኃጢአት ኢየሱስ ተሸከመ። ሃሌሉያ። በስጋው ያ ሁሉ መንገድ አልፎ በስጋው ኃጢአታችን በእንጨት ላይ ተሸከመ ይላል። የእኛን ኃጢአት የእኛን ዕዳ እሱ በመስቀል ላይ ወስዶ በእንጨት ላይ ተሸከመ። ሃሌሉያ። ኃጢአታችን ክርስቶስ ወሰደው። ኃጢአት የለብንም፣ ነፃ ነን። ኢየሱስ ነፃ አወጣን። የእኛን ኃጢአት ወሰደ። ልንኮነንበት ሊፈረድብን የነበረ ኃጢአት ኢየሱስ ወሰደው። ኃጢአትን አንዳፈን። ቅርብ ጊዜ አንድ ጉባኤ ላይ የሆነ ቤተክርስቲያን ውስጥ ባለው ፕሮግራም አገልጋዩ ያገለገል መልእክት እግዚአብሔር በልቡ አመጣና ጉባኤ ማከል ሙስና የሚሰጡ ሙስና የሚቀበሉ ሰዎች እንዳሉ እግዚአብሔር ተናገረዋል። እዚህ ጉባኤ ማከል በኃጢአት የምትመላለሱ አላችሁ፣ ሙስና የምትሰጡ ሙስና የምትቀበሉ አላችሁ፣ እግዚአብሔር ተናግሮኛል ተነሱ ምናምን ሲል ግማሽ ጉባኤ ተነሳሉ። ሙስና የሚሰጥ ሙስና የሚቀበል ያሳፍራል። በኃጢአት ህይወት አንመላለስ። እግዚአብሔር በሚወደው መንገድ እንመላለስ። ጌታን በሚያሳዝን መንገድ አንመላለስ። ኢየሱስ ኃጢአታችን በእንጨት ላይ ተሸክሞ ወስዶልናል። አሁን በዚህ አይነት ቅስልና ቅስውስ ያላችሁ ካላችሁ ኃጢአታችሁ ኢየሱስ ደምስሶታል፣ ወስዶላችኋል። እግዚአብሔር የምህረት አምላክ። ከዚህ በኋላ ምን ሆናል? አዳዲስ ሰዎች ካላችሁ ከዚህ በኋላ ስሞት ምንድነው የሚሆነው የምትሉ ካላችሁ የእናንተን ኃጢአት ኢየሱስ ተሰቅሎ ከዕዳችሁን ከፍሎላችኋል። ኃጢአታችሁ ኢየሱስ ተሸክሞታል በእንጨት ላይ። ጌታ የተመሰገነ። ሌላ አንድ የመጨረሻ የሚነግራችሁ ነገር ልናገርና እንጸልያለን። ከዛ ምን አደረገልን? ፈውስን አገኘን። ቁጥር 25 ላይ እንደዚህ የሚል ቃል አለ። በመገረፉ ቁስል ተፈወሳችሁ። ሃሌሉያ። ኢየሱስ ምን አደረገልን? ኃጢአታችን በእንጨት ላይ ተሸከመ፣ ወሰደው። ኃጢአት ዕዳ የለብንም፣ ኃጢአት ባሪያ አይደለም። በኃጢአት እየተኮነን መኖር አንችልም፣ ወስዶልናል። እሱ በመስቀል ላይ ሰቅሎታል፣ ከፍሎታል። ቀጥሎ ፈውስ አገኘን። ይሄ በመገረፉ ቁስል ተፈወሳችሁ የሚለውን ቃል ቀጥተኛ ትርጉሙ ከስጋ ፈውስ ጋር ቀጥተኛ የሚገናኝ አይደለም። ቀጥተኛ ትርጉሙ ኢየሱስ ከኃጢአት ህይወታችን እንደፈወሰ በእንጨት ላይ ተሰቅሎ ደሙን አፍሶ ከኃጢአት እንደፈወሰን፣ ከኃጢአት እርግማን እንደፈወሰን፣ ከኃጢአት ነፃ እንዳወጣን ነው የሚናገረው። ተፈውሳችኋል። በመገረፉ ቁስል ተገርፎ ቆስሎ ፈውሷችኋል። ኃጢአታችሁ ዕዳ ተከፍሏል አይደል? እሱም ብቻ አይደለም፣ ህመማችን ስቃያችንም ጌታ ኢየሱስ በቁስሉ ፈውሶታል። ሃሌሉያ። ፈውስ አገኘን በመስቀል ላይ። የኃጢአት ፈውስ አገኘን፣ የስጋ ፈውስ አገኘን፣ መዳንን አገኘን፣ ዳንን፣ ከመቅበዝበዝ ነፃ አወጣን፣ ወደ እረኛችን ተመለስን። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ትቅበዘበዙ ነበር እንደ በጎች፣ እረኛ የሌላቸው በጎች እንዴት እንደሚቅበዘበዙ አስቡ። ትቅበዘበዙ፣ ህይወታችሁ የመቅበዝበዝ ነበር። አሁን ግን ክርስቶስ በመስቀል ላይ ሞቶ ከመቅበዝበዝ አዳናችሁ። ወደዚህ ምድር መጥቶ ከመቅበዝበዝ አዳናችሁ። እረኛ አገኛችሁ። እሱ እረኛችሁ ሆነ። ተቅበዝብዛችሁ አውሬ ያገኘ ክፉ ነገር ያገኛችሁ፣ ይጠብቃችኋል። እረኛ አገኝታችኋል ይላል። የጌታ ስም የተባረከ። ሃሌሉያ። የጌታን ፈለግ እንከተል፣ የጽድቅ ኑሮ እንምረጥ። ፍርድ ተበድለናል በምንለው ጉዳይ ላይ ፍርዱን ለእግዚአብሔር እንተወው። ኢየሱስ በመስቀል ላይ የሰራልን ስራ ይግባን። በእንጨት ላይ ዕዳችንን መርገማችንን ወስዷል። በመገረፉ ቁስል ፈውሶናል፣ ነፃ ወጣን። ክርስቶስ የሰራልን ስራ እያሰብን እግዚአብሔር እናመሰግናለን። ጸልያለን።